ጎጃም ዘፈኑን ግባና ዝንበው የጎዛምኑን ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዊኬንድን አሪፍ እንዳሳለፋችሁ ገምታለሁ። ለዛሬም እንግዲህ ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ላይ ሐሳባችሁን እንደሁል ጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም መልካም ልደት እንላቸዋለን። ለአቢጌል ትንሳኤ፣ ለማራማዊት መሳይ፣ ለኤልፋዝ ሄነሪክና ለየማርያም ሚሊዮን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ደግሞ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ያው የሳምንቱ መጀመሪያም እንደመሆኑ መጠን ላይክ አድርጉና ቪዲዮውን እንጀምር። ሰፊ በረንዳ ያለው ባለ 2 መኝታ አፓርትመንት ከዲኤምሲ ሪል ስቴት። ጤና ይስጥልኝ፣ ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እጅግ ዘመናዊ አፓርትመንት እየገነባን ሲሆን ከዚህም ውስጥ ዛሬ የምንመለከተው ሰፊ በረንዳ ስላላቸው ባለ 2 መኝታ ቤቶች ነው። እነዚህ ቤቶች ባለ 2 መኝታ ላይ ባልተለመደ መልኩ ሰፊ ኮሪደር ያላቸው ሲሆኑ በሳሎንና በመኝታ ቤት በኩል እስከ 5 ካሬ ስፋት ያላቸው በረንዳዎችን ያካተቱ ቤቶች ናቸው። በአራቱም አቅጣጫ በአረንጓዴ ስፍራ በተከበቡ ህንፃዎች ውስጥ የሚገኙት እነዚህ አፓርትመንቶች በ8% ቅድመ ክፍያ ጀምሮ ቀሪውን በ8 ዙር ከፍለው ማጠናቀቅ ይችላሉ። እንዲሁም 50% የባንክ ብድር አመቻችተናል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ማንን ነው? ምንድነው የምትሆነው ወደፊት? ጉርሜ ኢንጂነር መሆን የማትፈልገውስ? ጋዜጠኛ። ምንድነው የምትሆኚው አንቺስ ወደፊት? ጋዜጠኛ። መሆን የማትፈልገው ምንድነው? ጋዜጠኛ። ጮክ። ጋዜጠኛ። መሆን የማትፈልገው አንቺ ምንድነው? ጎበዝ አጣይኛል። ያሷ ያንተ አባት ነው። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ። ተማሪዎች ነገሮች ስለሚል ነው። ተማሪዎች በተለምዶ ሰው ወልዷቸው ወረተኛው ኃይለኛው ፍቅሯ ሸብቦ ከባህር ላይ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን 2 እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆን ሻውጩ በልዋት። ገነት ቢያንስ 1 2 3 ሄጃለሁ። አጣርቻ አልሰማሁም። ምን አልክ? እሺ 3 ተመላልሰህበታል? አዎ እጃለሁ። በዛ ሲኦልም እጃለሁ። ሲኦል ላይ ነው 16 ሰዓት የቆየው። አንተም ሰይጣን እየተጫወተ ሙድ እያዘብብ ቢሆንስ በምን ታውቃለህ? የምን ሰይጣን እርኩስ መንፈስ እንደ እርኩት ባይዘው ማይክል ጃክሰን ነው የመጀመሪያ ያገኘው። ሲኦል ውስጥ ነው ገነት ውስጥ? ሲኦል ውስጥ ነው እንጂ እየዘፈነ ወደኋላ ሙኖክ እያለን ያየው ወይስ ባይዘው እኔን እንዴት እንዳወቀ አላውቅም። የኔ ስም ጠራ መለሰ ያለ ማይክል ጃክሰን ሲኦል ውስጥ መለሰ ያለው ጃክሰን የምራከሩ ጌታ ነው ብለ እኔ ባይዘው ከዚህ በኋላ ደሃ አላገባም። ለምን? ያው በዚህ ባይዘው ድንግል ነኝ እስካሁን ድንግል ነኝ። በድንግል ነኝ ወደ ኢየሱስ ሄዳለሁ እንጂ ከዚህ በኋላ ደሃ አላገባም። ኢትዮጵያ ላይ ከሆነ የዳስፖራ ልጅ ከሆነ ያገባሉ። ዳስፖራ ልጅ ካልሆነ አላገባም። የምን አረብ ሀገርም ብር ስለሌላቸው ደሃ ለደሃ አብረን ከካችን አንከክ ነው። ዝም ብለ ሴት ቢሆን አገኝ ነበር። እኔ ድንግል ሴት ነው የምፈልገው። እሷም ድንግል አንተም ድንግል ነበረ። እግዚአብሔር ደግሞ ነግሮኛል። እኔ ድንግል ሴት ከ18 ዓመት በታች ካልሆነ በስተቀር ከ18 ዓመት በላይ የሆነ የለም ብሏል። የማትበላው ነገር የለም። ድንጋይ ትበላለህ፣ ጣውላ ትበላለህ፣ ባዝሊን ትበላለህ፣ ዛራ መድኃኒት ትበላለህ። ማለት ነግሮኝ ነው። ስለዚህ ያንተ ጮጋራ የእንስሳ ጮጋራ ነው ብሏል። የኔ ጮጋራ የእንስሳ የምን እንስሳ? የአንበሳ ነው። የአንበሳ ስለሆነ ወደ ጸበል ሞክረህ ታውቃለህ? በጣም ደስ ያለኝ አንደኛ አዳምን አግኝቻለሁ። አዳም ሔዋንን አግኝቻታለሁ። አሁን ተታርቀዋል። ተታረቁ። አዳምና ሔዋን አሁንም ይወቅሳታል። በክርስቶስ አምኖ አንድ ሰው ዝሙት ቢሰራ ያ ሰውየው መንግስተ ሰማይ ይገባል። ሲሆን ላይ ኪዳነ ምሕረት መድኃኒት ፍቱን የሆነ ጸበል ያላት ይወጣል። እየጮህ ነው የሚወጣው። መጽሐፍ ቅዱስ በጣም ለኔ የተገለጠው አንብቤ ሳይሆን በልቼ ነው የተገለጠልኝ። ወረቀቱ ማለት ነው። ቤተሰብ አለቀ። እንደ ሰው ነው የተደባደበ ነው ቤት ውስጥ። እስኪ እግዚአብሔር ወንድ ከሆንክ አልኩት እኔ
ወንድ ከሆንክ ና ውረድና እንድትያይ አልኩት። በቃ እኔ ሞት ነው አይፈለኩት ካልሰጠ በቃ ይግደልኝ ብዬ ደስ የሚለው ምንድነው ታውቃለህ? ወንድነቱን አሳይቶኛል ወርዶ ማለት ነው። ሰውን ብታስቀይም የሰው ልጅ ወይ ይቅርታ ያደርግልሃል ወይ ደግሞ ይመታል ወይ ደግሞ ሊመታ መጥቶ ሊመታ ይችላል። እግዚአብሔር ጋር ግን አትሳፈጥ እኮ የፈረደበት ድሃ ካልሆነ አለገባም አለ። ሰሞኑን ደግሞ ድሃ ላይ ነው ዘመቻው። እንደኔ ግን ምን ትላላችሁ? ከፍቅር ሲዝም ጋር ተቀናጅተው የሆነ ነገር ቢፈጥሩ መጨረሱ ነው ምን ይላሻል? ላስገባው ሄሎ ቤቢ ቆይ አንዴ አይመቸኝም። እሺ መልሽ እደውልልሃለሁ። ዝጋው። ኧረ አንዴ ፈል ስልኩ ክፍት ነው። ላስገባው ትተው ሄሎ አመምሽ? ቀስ እያልክ አግሽኝ። ቀስ ብዬ ላስገባው አግሽ። ትልቅ ስለሆነ እኮ ነው ያስቸገረው። ይሄ ምን ይባላል? ደርቲ ማይንድ የሚባለው ይሄ ነው እንግዲህ። ከግንባሩ በታች 2 አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድነው? ጤነኛ ነው ብዬ አላስብም። አስባችሁታል? ከግንባሩ በታች 2 አይን ያለው ሰው ቢመጣ ብሎ ነው የጠየቀው። አይናችን ምናችን ስር ነው ያለው? ታዘቡ እንግዲህ። ጤነኛ ነው ብላታ። በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋል። መደንገጥ ያው ደንግጬ ስቃለሁ። ከዛ እሮጣለሁ። ያው ገረማለሁ። አየዋለሁ። ትገረማለህ። እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን መሸከም አይችልም። ዞን እኮ ትልቅ ግዙፍ ሰው ግዙፍ ስለሆነ መሸከም አይችልም። እንዴ ይከብዳል። በጣም ይከብዳል። አዎ በጣም አይችለውም። እንዴ በጣም ከባድ ነው እኮ። ይከብዳል። አዎ። አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር። ውሃ ከለር አለ። አየር ግን ከለር የለም። የአይን ፍቅር ምናችንን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችን። አለባበስና ኤክስተርናል ቁንጅና። የአይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወድቃል። እውቀቱ አስተማሪ ስለሆነ ማለት። ዶሮ የቤት እንስሳ ነው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደኔ እንደዛ ነው። እሺ ወፍስ? ወፍ የአራዊት እንስሳ ነው። በግ ምናምን መሰለኝ የቤት እንስሳ። ኧረ ሰው በቃ ለነገሩ አይፈረድበትም። በዚህ ኑሮ እንደዚህ ባይጦዝ ነው የሚገርመው። ጥያቄው እኮ ሲምፕል ጥያቄ ነው፣ ግን በቃ ከልብ አለማስተዋል የሚባል ነገር አለ አይደል? የኔ ባል አይኝ እስቲ እንደነኝ አምሮብኛል። እንደ ባል ልመልስልሽ ወይስ እውነቱን ላይ? መጀመሪያ እንደ ባል በጣም ነው ያማረብሽ። የኔና ቆንጅዬ ነው እሺ። እውነት እንደዚህ አምሮብሽ ራሱ አይቼ አላውቅም። እስቲ ዞር በይልኝ። እንዴት እንዳማረብሽ ንግስት ልዕልት እኮ ነው ያልሽው። እውነቱስ በቃ አንዴ አግብቼሻለሁ እኮ ታምሪያለሽ ብዬ 10 አማረብኝ ብትይ ምንድነው? እኔ ምን አገባኝ? አማረብሽ አላማረ እኔ በየሰዓቱ አማረብኝ 10 ብትይ ምን አገባኝ? እኔ ያው አንዳንድ ጊዜ ቅር እንዳይለው ሰው ተብሎ ምን እናገረው ንግግር አለ። ውስጣችን ግን እንዲህ ነው የሚለው። እውነቱ ውስጡ እንዲህ ገር እድል አንድ ጊዜ ነው ይላል። እሺ ገሪ እንዴት ነገር? ሰላም ነው? እንዴት ነው አለን? ምን ተፈጠረ ነገር አለ? አይደለም እኮ ባለቤትህን እንትን የሚወስዳት ስራ የሚወስዳት ሰርቪስ ምኑን እዚህ አዲስ የተቆፈረው ዲሽ ውስጥ እኮ ድንገት ገባና በቃ ሰርቪሱን የተረፈው አንድ የሰው ዘር አልተረፈም። አይዞህ ገሪ ይቺን ከፍ ምነው ገሪ ሰርቪሱ አምልጧታል እና እኮ አሪፍ ዜና እኮ ጥሩ በጣም ምርጥ ዜና እኮ ገርያ ይዞ ይቺን ከፍ እንዴ በጠዋት ውጪ አይ እንትን በጠዋት ሌላ ጊዜ ግን እንደዚህ አይነት ቻንስ ገጥም ስለሚችል በጠዋት ውጪ በቃ
አንዳንድ ጊዜ ማርፈድ ያዋጣል ማለት ነው። ማን እስቲ ቆንጆ ሰራተኛ ካለ አለ። ለስራ ነው ለስሪያ ነው የፈለጉ? ለስራም። ኦኬ ደብል ጋቢና ማለት ነው። ተዋበሽ ሊሉ አይን ነው ሰዳ። እኛ ሊሉ አይን ነው ምንላት። አገጯ ላይ ንቅሳት ስላለባት በጣም ሙያተኛ ነች። 4 ልጅ አዝላ ዱባ ወጥ ነው የምትሰራው። ሽንኩርት በማንኪያ ነው የምትከትፈው። በደረቷ ላይ ነው የምታነጥረው። በጣም የሚገርሙት ቲማቲም እየቀጠቀጠች በአንድ እጇ ሳሎን ነው የምትወለው። ያልተማረች ነርስ በሏል። ዋው አሪፍ ትመስለኛለች። ግን እንዳማረች ሌላ ካለ አሉ። ተዋበች ሙሰዳ በጣም ሙያተኛ። ሩዝ በጀበና ነው የምትቀቅለው። እንጀራ በስጋ ነው የምትጋገረው። ትንሽ ተዋበች ለየት የሚያደርጋት ቪአይፒ ነች። ሙሉ የሚስትን ስራ ነው ሸፍና የምትሰራው። ዘበኛ ምናምን ካለ አባሮ ይጋራል። ይኸውልህ ሰራተኛ ማለት በሞንጎሊያኛ ሚስት አሳራፊ ማለት ብዙ ነገር ነው የምታሳርፋት። ከወጥ መስራት እስከ ፍቅር መስራት፣ ከልጅ ማገድ እስከ በድብቅ መውለድ። በጣም ሙያተኛ ነች እያልኩ ነው። ዋው ሁለቱንም ወስዳቸው አሉ። ፌሚኒስቶችም አሉ። የደላላ ምላሱ እኮ የኔ ጌታ። ቲቸር አብሻሎ እንዴት ነው? ትናንት ብርድ ቤት አልመጣም። ለምንድን ነው? ትናንት ክላስ አልገባም። በሰላም? አዎ ትናንት ትንሽ አሞኛል ነበር። ለዛ ነው የቀረ። የመሜ ነበር። ለምን ትቀራለህ? እኛ መማር የለብንም እንዴ? ምንድን ነው? ፍቃድ ጠይቃል? ፍቃድ ጠይቃለሁ። ማን ጠይቅ? ዳይሬክተሩ ነው። ምን አገባን? ዳይሬክተሩ እኛ ነው እንጂ እኛ ነው። አዎ ዳይሬክተር ምን ጎዳ? ዳይሬክተሩ ጎዳል እንደ እኛ ነው የሚጎዳው። አስተማሪ እኮ ነኝ። አብሻሎ እኮ ቢሆንም እኛ ነገ ያልመጣም ብለህ ፍቃድ መውሰድ ነበረብህ እንጂ ዳይሬክተር ምናምን ዳይሬክተር ይማራል እንዴ? አይማርም። እኛ ነው መጠየቅ ነበረባቸው። አብሻል እኔ ዳይሬክተር ጠይቄ ነው የቀረው ክላስ። እሱ አይማርም። እኛ ነው መጠየቅ ነበረባችሁ። ምቃ ምንድነው እናንተ? ሁለተኛ ግን ሌላ ቀን ግን እኛን ጠይቁት። ዳይሬክተር ምናምን አይገባም። ዳይሬክተር ሌላ ነገር ነው። እሱ አይማርም። ከዚህ በኋላ ትምህርት ጨርሰዋል እሱ። ስለዚህ እኛን ጠይቁ። ነገ ያልመጣም ብላችሁ ጠይቁን እንጂ ዝም ብላችሁ እንዳትቀሩ። ከዚህ በኋላ ስቀር ተማሪዎች ነው ማለት ነው ማስፈቀድ ያለብን። አዎ ዲባን ታይና እንትናቱ ነው በቃ ምንድነው? ሄዳው የት ሄዳው ና አልሸክሊክ ምንድነው? እስክሪፕ አቡ የምን ማለት ነው? እስክሪፕ አቡ እስክሪፕ አቡ ምን እሺ በፍጹም ይሄ አታቆመ። በፍጹም ምን ማለት ነው? ምን እሺ ማለት ምንድን ነው ማለት ነው? ኦኤምጂ ወይ አብሪቪዬሽን መሆኑ ነው። የምን አብሪቪዬሽን ነው? ኦ ማይ ጋድ አንድ አበባ ፋሚሊ አንድ አበባ ታፕ አርጉ ፋሚሊ አጨብጭቡ ነው። ዘመን ልዩነት ክሪንጂ ፍሎባክ መልሱ ፋሚሊ ፍሎባክ መልሱ ፍሎባክ ወደ ኋላ መልሱ። በአጭር ዓመታት ውስጥ ያለን የጄኔሬሽን ጋፕ በቃ የሚገርም ነው። ቋንቋዎች እንዴት እንደሚቀየሩ በልምድ የሚናገሩ ነገሮች ይገርማል። ቤት ገብቼ እዛ ስክሪፕቱ ላይ ነኝ ብታይ ይገርማል። በጣም ብዙ አጋጣሚዎች አሉ የሚገርም። እንግዲህ እናቴ ዘመድ ቤት መጥቶ ቡና ፊለት ተብያለሁ። ቡና ፊለት ተብዬ ስክሪፕቴን ይሻለሁኝ። ከዛ እንደዚህ ጋቢ ለብሰው እንደዚህና ከቀብዶት በመሀል ትጫዋለች። ፓርቱ እንደዛ አለው። እንግዳ መኖሩ ነው እኮ ነው ያሳቀኝ። እዛ ማንም የለም ደግሞ ቤት እሳቸው ብቻ ናቸው። ሰይጣን ያዛት ነው አርጉኝ ታለሻች እንደዛ ምናምን ያቆጣን ዛሬ ሬሳይን ተራም እንደሄድ እንጂ ምናምን አለው እንደ ያለው ፈሩኝ። ፈላ ቡናው እንደምንም በቃ ስንት ሰዓት እንደወሰደ ልነግርህ አልችልም። ከዛ ቀዳሁኝና አሁንም ሀሳቤ እዚህ ነውና ይኸው ምናምን ብዬ አልጠጣም እኔ አልጠጣም እናትሽ እንደዚህ አይነት አጋጣሚዎች ኦብሴስድ ነበርሽ? አዎ በቃ ለሊት ራሱ እንደዚህ ምናምን አሁንም እሱ ነገር አሁንም ለምዶብኛል። ካራክተር እውነት እንደዚህ ተኝቼ ካራክተር ላይ ማሰብ ምናምን ነገር ከዛ ድንገት ይወጣል አይደል? ውስጥ እኮ ነው የምትለው ነገር ይኸው ግን ድንገት ወይ ሃይ ፓርቱ ምናምን አዎ እና
እንደዚህ እና በጣም በቃ ድንግጥ ብለው ያልፉ ይችላል። አሁንም የእናቶች ቀልድ ነው የሚቀጥልላችሁ። እኛ እናቶች እኛ አካባቢ ያልተዘመረላቸው ኮሜዲያኖች ናቸው በብዛት እና ከማን ልጀምር? ከትዬ ማሚቴ ደግሞ ልጀምር። ትዬ ማሚቴ ባለፈው አድባር ይደግሱና ያገኙትን ሁሉ ሰው ነው የሚጠሩ። እዛም ቀበሌ ሄደው ማታ እንዳትቀር ቀበሌ ላይ እንዳትገኝ ብትቀር ከባለቤት ጋር እና እቺ ብታክል በግ እኮ ነው የገዙ። በጓን ራሱ ይዘዋት ሲመጡ በጭራሮ ከመታት ስለምትሞት በማራገቢያ ነው እንጂ በኋላ ከመክሳት የተነሳ በሁለት አይኗ በቀዳዳ ታያለች። በአንድ አይኗ ብትታይ እንዲገጥሙ እኮ በቀዳዳ የምታይ በግናት እና 4 ቀበሌ ተጠርቶ ኦሎምፒክ የተዘጋጀ ነው የሚመስለው። እዛ አካባቢ ዋሻ ጠጅ ቤት ይባላል ታቻወቁ እና ሴትዮዋ በአንዳንድ ማንኪያ ቆንጥረው እንደ ሽሮ ለተወሰነ ሰው የደረሰው አብዛኛው ሰው አልበላም ወይ ሴትዮ አሁን ይሄም ድግስ ነው ብላ ጠርታ ምናምን ብለው ሄደዋል። በኋላ ሰዎቹ ጠጅ ቤት ገብተው እየጠጡ እሷ በጓዳ በኩል የተጠበሰበት እንኳን ብረምጣድ ሳትመልስ ገብታ ቁጭ ብላለች እና ጠጅ አዛ እየጠጣች ያሟታል። አላዩዋት ወይ ሴትዮ አሁን በጋረድኩ ብላ ነው እንትን ብላ ታያቸዋለች እና ቀጂው እዛ ጋር ሂሳብ ቅድሚያ ተቀበል በልተዋል አይሰክሩም። እኔ ምን ኤክስትራ ትፈልጋለህ? አዎ እንዴ በጣም ሲጀመር ምን ሆና ነው? ቆየች እኮ እንዴ የምር ነው እንዴ የምታሸኝ እያልኩ ነበር። ነግረውኛል። ኤክስትራው ነው እኔም የመጣሁት። እስካሁን ድረስ እየጠበቅኩ ነበር። በይ ነይ። አዎ አና ፈልጋለሁ። በጣም 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 አምሮኝ ነበር ኤክስትራ። እሺ እንጂ እዚህ ቤት ቆንጆ ነው ኤክስትራችሁ። አተረፈኝ የከተማ ሰው ወረደብኝ። እናቴ ጨስ እንጂ እናቴ ረዲያ ምን ፊልም እንይ ብሎ ጓደ እንትን ዘመድ ይዞኝ ሄደ። ኋላ ፊልም ሳይልህ ጨለማ ውስጥ ነው ጋይና እሳት ነው የሚመስል ጨለማ። እዚያ ውስጥ ገብቶ ፈረንጅ ሲለላስ ያለ የከተማ ሰው ዘራ ብዬ መብራቱን በቅ ሳረግልና የከተማ ሰው እንዲህ ያለ ድንኳን ሰርቶ ቀጥ ብሎ ምሰሶ ሰርቶ ኋላ ወረደብኝ። እናቴ ጓ አናደርኳቸው መሰለኝ። አንተም እንደው ጥፋተኛ ነው ጎሹ፣ ጥፋተኛ ነህ። ነውር ነው እንደው ድጋሚ እግሬን ወደዚያች እንዳታነሳ አደራ፣ ይቅርብህ። በዚህ ደግሞ ሻል ይበለኝ እንጂ ደግሜ ማየት ይቀራል ብለህ ነው እንጂ እስቲ ጎበኛቸዋለሁ። አረቂ ምንም ይዤ ካሶንጎዬ ቦምባሌ ጋላ ለካ ሩጫም አንዱ የውጊያ ስልት አሰመርኩት። ትንሽ ወድቄ ነው ይሄ ሁሉ ወድቃ። አዎ ሽፍቶች ያዙኝ። ሌቦች ማለት ነው። ሽፍቶች ናቸው። ሌባውንማ አብከንከኛ አባክኜ ከገባበት ገብቼ እንዲያው አንተ አፈር አላስኩት ሳይድ ነው እንደው አፈር አስግጨው ስመለስ ሌባ ሲሉ ዋናውን ሌባ አየሁት። በዛ በጨለማ ተከትዬ እሱማ ሮሮት ሲያሯሩት ወደቁ። ማንም ይወድቀው እኔ አሯሩጬ እንደው አፈር ድሜ አስግጬ ያዝኩት። አቦሽማይ ነኝ። እዛስ ከመሬት ጋር አጣበኩለት። ደፈኩት አገጩን ከማንጋጭላው ደባለኩለት። ከዛ ወደቅ። ኧረ ቶሎ ወደቅ። ገና አልፈነሽን እኮ እንጠይቃለን። ገና አንተ ለመጀመሪያ እሷን እንጠይቅ እሺ እንደገደልኩት ነው የምቆጥረው። ቀና ስል እንደዚህ አይነት ጨለማ በህይወት ዘመኔ እንደዚህ አይነት ጨለማ የለም። ጨለማውን እንዲያው የጨለማውን ጉም ገፍፌ ስወጣ ከጨለማው ስወጣ ግማሽ ጨረቃ ግማሽ ክብ ሰርተው አልጠበቁንም ወይ? ያው ታውቁታላችሁ። ልቤ አይደነግጥ። ጋንታ ለምን ሁሉ አይመጣም? እነሱ ናቸው ደብደብ እኔን ነው ሁሉ አንተንም ማማል ይለጫዋታው ነው። የሰው ልጅ አንድ ሰው ሆኖ እንደዚህ አይነት ተአምር አይሰራም። አልተፈጠረም። አንተ አንድ ነህ እንዴ? በዚህኛው በኩል እጄ እንደው ቀስ አረጋቸው። እቺ እኮ ትንሽ ወለም ያለች ይለዛቸው። በዚህ በኩል በግራ እጄ ደግሞ የቀሩትን አንተ አንድ ዘጠኙን ደግሞ ልመታ ስል ወደ አጋጣሚ ቀበቶ ያልተፈታ ቀበቶ የተፈታ አንተ መቼም ቀበቶ ወልቆ ሱሪ ወልቆ ውጊያና ድብድብ የለም ብዬ ዘወር
አልኩኝና ካሶንጎዬ ቦምባሌ ጋር ለካ ሩጫም አንዱ የውጊያ ፈን ቢመስልም አሉ እኮ እንዲህ አይነት ሰዎች በትልልቅ ሰዎችም በጎረምሳም ብትቀጥቀጥ እንዳይሞት እንዳይሽር ተደርጎ በቃ እያንዳንዱ የኢትዮጵያ ሕዝብ እኔንም ጨምሮ ማለት ነው እያንዳንዳችን ከ73000 ብር በላይ በነፍስ ወከፍ ዕዳ አለ። አንዳንዱ ኢትዮጵያዊ ያለበት የዕዳ መጠን ትክክለኛ ቁጥር $575 ነው የሚያስታወቀው የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት። እናም እንደተባለው ከሆነ ኢትዮጵያ ያለባት የብድር መጠን አሁን ላይ 62.5 ቢሊዮን ብር ደርሷል። እያንዳንዱ ኢትዮጵያም ይሄ የተጠቀሰው መጠን የውጭ ዕዳ አለበትም። ይህን ቪዲዮ ላበደራችሁ ሰው ላኩለትና እሱም ያለበትን ዕዳ አስተውሱ። እንግዲህ በነፍስ ወከፍ ሲካፈል $575 ባለዕዳዎች ነን እንግዲህ እና በየቦታው በየጊዜው የሚደረጉ ስምምነቶችና እርዳታዎች ዲቴሉን ህዝብ አያውቀውም ግን ዞሮ ዞሮ የሀገር ዕዳና የህዝብ ናቸው። ዛሬ ነው ከዲስ የገባውትና ድንኳን ተትሎ ሳይቆም 2 ወር ውጭ ሀገር የቆየው ዲያስፖራ ለቅሶ ሲደርስሽ ምንድነው ብዬ ነው የመጣሁት። what happened? ያው እንግዲህ አብሮ አደግ ጓደኛ ቃንቄ በደዊ ሞቶ ነው እዚህ ተቀመጠ። ኦ ማይ ጉድነስ ያ ብሮክ ሞተ። አረ ብሮክ አይደለም ብሮክ ልባለማ አሁን እኮ መጥቶ ይደበናት ቃንቄ በደዊ ነው ሞተ። come on bro wait ቆይ እኔ የምለው መቼ ሞተ? ያው አሁን የተቀመጥነው 40 ሰዓት እና ለምን ተቀመጣችሁ እንዴ? 40 ሰዓት እኮ ማለት እኛ ሀገር ላይ በሰዓት እንኳን $15 ቢከፈልህ እኮ ወደ $600 የምትሰራበት ሰዓት ነው። ላይክ በጣም ብዙ ሰዓት። አይ 40 ቀኑ ነው። ምን 40 ቀን እንዴ ይነሳል ተብላችኋል እንዴ? ምን ኮማ ውስጥ ነው የገባው? ምንድነው 40 ቀን ሙሉ ምን ትሰራላችሁ? ወደ ስራ ትሄዱ? አረ አይደለም፣ አረ አልተባልንም። ይነሳል ሰው አይደል የቀበርነው። ለዛ I can't believe this እውነቱን ነው የምነግርህ። ይገርምሃል እሱ ራሱ እንደዚህ ብሮክ ሆነ የሞተው ማለት ነው። በየለቅሶ ቤቱ 40 ቀን ሲቀመጥ ነው። እርግጠኛ ነኝ ለዚህ ነው ደሃ የሆነው። ወንድሜ ከመጣህባት ሀገር አንፃር ነው መሰለኝ የምትናገረው ነገር በጣም ጥሩ ምንድነው መሰለኝ ይኸውልህ እኛ ምዕራባውያኖች የምንባለው ዌስተርኖች ሀብታም የሆነው ካልቸራችን ውስጥ አንዱ ምንድነው ግልጽ መነጋገር ነው። ግልጽ ነው የምናወራው በቃ ለዛ ነው ገባችሁ አይደል? እዚህ ደግሞ ግልጽ የምንነጋገረው ይገርምሃል ልንደባደብ ስንል ገባኝ አጌሬት ለምሳሌ ስላንተ ግልጹን ነገር ልንገር። እኛ በጣም ነው ግልጽ የምንናገረው። አሁን አንተ አልተቀበልክም እንጂ አሁን ሬሳ ነው የምትመስለው ማለት ነው። አለባበስህን ነው ካልሲህን ነው ካልሲ ቲሸርትህ ምን በጣም ነው የሚያስጠላው። ገልጥተሃል ደሃ you broke አይደል አንተ ምን አባን ያልከው እንዴ? ወትሳመኝ ምን ነው ነገር ያለው እኮ እዚህ ግልጹን የምንነጋገረው ልንደባደብ ሲል ምንድነው ያልከው? እስቲ ከመጌም ፕሊዝ ምን አድርግ ነው የሚለኝ ሰው በዚህኛው በኩል ድገመኝ እያለ እንደዛ ነው ሂከዝ ኦ ማይ ጉድነስ እንዴ ብሮኩላ እናንተ አብኮ 911 እሺ ድሆች ናችሁ ብሮክ ናችሁ እናንተ ሰውዬ የምን ብሮክ ነው የምትለው? እኔ አስራት ነኝ። ትንሽ እኮ አጭር ጊዜ ትንሽ ዕውቀትና እንትን ከባድ ነው ይባላል አይደል? ትንሽ ወጣ ብሎ የተመለሰው ያዝጋል በቃ። ቱፓክ ማሲንቆ አስቀምጦ ገባ ከትራክ ቱፓክ እንዳልካቸው አይደለም ገብጋባ ከሙዚቃው ጀርባ ወደ ትራክ ገባ። የኢትዮጵያ አርቲስቶች ወርቃማ ጊዜያችንን እንጠቀምበት። ከሙዚቃ ውጭ አንዳንድ እንስራበት። እግዚአብሔር የሰጠኝ ግጥሜ ከየት አልቆ ወደ ትራክ ገባ ቱፓክ በማሲንቆ እንዲህ አይነት ነገር አረ የለም የትም ስነዳ ግን አንዳንዴ ምንም ሰው አልስት። ሰላም የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? ዛሬም ከፊታችሁ በድጋሚ መጥቻለሁ። በእርግጥ ዛሬ የመጣሁት ለማመስገን ነው። ምክንያቱም ባለፈው በመጣሁ ጊዜ የቻናሌን መዘጋት ምክንያት በማድረግ ፊታችሁ ቀርቤ ቤተሰብ ሆኑኝ የሚል አጭር ጥሪን አስተላልፌ ነበር በቤንጃ ነጻ ፍቃድ። እናም በመቶዎች የምትቆጠሩ የቤንጃ ቲዩብ ቤተሰቦች፣ ታማኝ ቤተሰቦች፣ ድንቅ ቤተሰቦች፣ እንቁ የሆናችሁ ቤተሰቦች መታችሁ አይዞን በርታ ከጎነነን ተበራታ መዛል የለም ተስፋ መቁረጥ የለም ብላችሁ ስላነቃቃችሁ ስላበረታታችሁ ቤተሰብ ስለሆናችሁኝ ከልብ ለማመስገን ነው ከፊታችሁ የመጣሁት። ፈጣሪ አክብርልኝ። ያሰባችሁት እንዲሞላ ሐሳባችሁ እንዲሳካ እመኛለሁ። እጅግ በጣም ነው ማመሰግናችሁ። ደግሞ አሁንም ያልሰማችሁ ይህን ቻናል መክፈቴን ምክንያቱም ከዛ በፊት በነበረው ቻናሌ በጣም በርካታ ቤተሰቦቼ ከኔ ጎን እንደነበራችሁ አውቃለሁና አልሰማችሁም እርግጠኛ ነኝ። ስለዚህ ላልሰሙት ደግሞ እናንተ የሰማችሁ ቤተሰቦቼ ሼር እንድታደርጉላቸው እንድታጋራቸው ቻናሌ እንዲያውቁት እንድታደርጉ አሁንም ጥሬን ማስተላለፍ ፈልጋለሁ። የሰማችሁ ደግሞ እጅግ በጣም ነው ማመሰግነው። እናንተን የሚመጥኑ በጣም ቆንጆ ስራዎችን ለመስራት አልቦዝንም።
በጥሩ ስራዎች ደግሞ እናንተ እንደምክሳችሁ ባለሙሉ ተስፋ ነኝ። ቢንዬ በድጋሜ ፈጣሪ ያክብርልኝ። ስላገዝከኝ ቀናነትህን ደግሞ ወንድምነትህን ስላሳየኝ ከልብ ነው ማመሰግነው። ሁላችሁንም በዛኛውም ቻናሌ እንገናኛለን። የቤንጃ ቲዩብ ቤተሰቦች ጤና ይስጥልኝ። ክቡራትና ክቡራን እንግዲህ ተስፍሽ የምልከታ ቲቪ ቻናል ባለቤት ነው። በጣም ብዙ ቤተሰብ ነበረው። ወደ 50,000 የሚጠጋ ሰብስክራይበር የነበረው ቻናል ነበረው። ተዘግቶበት እንደገና እንግዲህ አግዙኝ ብሏል። እዛኛው ቻናል ላይ ባለፈው አምጥተነው ነበር። ብዙዎቻችሁን እንደሰማችሁት አመስግነዋል። ስለዚህ አሁንም የተቀራችሁት እዚህኛው ቻናል ላይ ያልሰማችሁ የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጋችሁ ቤተሰቡ ብትሆኑ ትጠቀሙበታላችሁ፣ አታፍሩበትም። ስለምታደርጉት ነገር ሁሉ ደግሞ እኔም እጅግ አድርጌ አመሰግናለሁ። ሰሞኑን በማህበራዊ ሚዲያ ላይ ዮናታን አክሊሉን የተመለከተ አንድ ቪዲዮ ተሰራይቶ ነበረ። ይህ ቪዲዮም ብዙዎችን አስቆጥቷል። ቪዲዮን ላላያችሁ መጀመሪያ ቪዲዮን ተመልከቱ። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና። በዚህ ቪዲዮ ዙሪያ ዮናታን አክሊሉ ምላሹን ሰጥቷል። ይህ ነገር ተቆርጦ የወጣው ቪዲዮ ስለ ራሴ ህይወት እንጂ እኔ ድሃ ንቄ አይደለም ይላል። እኔ ድሃ ልጅ ነኝ፣ ኬሻ ላይ ነው ያደግኩት፣ በየአመቱ እኔ ላይ ዘመቻ እየተካሄደም ይገኛል ሲል ምላሹን ሰጥቷል። አሁን ይህን ጉዳይ የማብራራው ለሚወዱኝና ለሚያከብሩኝ በእኔ ትምህርት ለተማሩ ነው ብሏል። ይህ ጉዳይ ከኔ ቤተሰቦች ተነስቼ ሁሉም አሜሪካ ስለሆነ በፊት ልጅ እያለው ለምን ገንዘብ አይልኩልኝም እያልኩኝ ስለ ራሴ ድህነት ድሃ ጉንዳን ነው ያልኩት ራሴን ነው። የአባቴ ዘመዶች አጎቶቼ ልክ እንደ ጉንዳን ጠምጄ ስለያስኳቸው ነው። የዛን ጊዜ የሚገርመው ደግሞ ቪዲዮ አመት አልፎታል። እንዲሁም የ40 ደቂቃ ቪዲዮ ነው። እኔ በፍጹም በኢኮኖሚ ደረጃ በዝቅተኛ ደረጃ ላይ ያሉ ኢትዮጵያውያንን ክብር ለመንካት ብዬ አይደለም ሲል ይህን ምላሽ ሰጥቷል። እንግዲህ ሰሞኑን በጣም አወዛጋቢ ነገር ተነስቷል። የፓስተር ዮናታን የተናገረው ንግግር በጣም ከባድ ነው። ከአውድ ውጪ ነው የሚለው እሱ ግን ከአውድ ውጪ አይደለም። ስለራሱ አውርቷል እዛ መድረክ ላይ ግን በኋላ ላይ በጅምላ ድሃ የሚለውን ግን በጅምላ አንስቶ ራሱን በማይመስል ሁኔታ ነው ሲናገር የነበረው። እንግዲህ እሱ በሚጠቅሰው አይነት ድሃ ጉንዳን ነው የሚለው። በነገራችን ላይ እንደውም የታታሪነት የመተባበር የመስራት ምሳሌ ነው ጉንዳን በነገራችን ላይ እና ብዙ ነገር ሁሉ አለ ስለ ጉንዳን እዛ ውስጥ ዲቴል ባንገባም ግን እሱ የገለጸበት መንገድ በጣም የተሳሳተ ነው። ብዙ ወላጆች ታትረው የሚሰሩ ወይ አመሉ ነው ወይ ስንፍናው ነው ያለው አይደል? ታትረው እየሰሩ ልጆቻቸውን ያሳደጉ ወላጆች ማአት አሉ፣ ግን ሀብታም አይደሉም። ምክንያቱም የሚሰሩት ስራ የሚያገኙት ገቢና አኗኗራቸው እንጂ ሁሉ ሰው ስለሰራ ሀብታም ይሆናል ማለት አይደለም። እና በጣም ነውር የሆነ ንግግር ነው። በጣም ያሳዘነኝ ደግሞ ምንድነው ይሄን ከተናገረ በኋላ ለማስተባበል የሄደበት መንገድ እንደገና ደግሞ ኖርማል እኮ ነው፣ ይቅርታ መጠየቅም ይቻላል። ብዙ ጊዜ መድረክ ላይ ሲኮን ወቅታው ይኖራል ወይንም ንግግር ሰው ነን አይደል? ከሰው ስህተት አይጠፋም አይደል የሚባለው። ተሳስቶ ሊሆን ይችላል። በቃ እዛ ውስጥ ንግግር ውስጥ ተሳስቻለሁ እንዲህ ተረጉማል ብዬ አላሰብኩም፣ በስሜታዊነት ነው የተናገርኩት፣ ይቅርታ አድርጉልኝ፣ አለቀ። እንደገና ለማስተባበል የሚኬደው መንገድ ግን የባሰ ጥፍ እንትን ነው፣ መጥፎ ትርጓሜ ነው ይዞ የሚመጣው ብዬ ነው ማስበው። ይሄ የኔ አመለካከት ነው። እናንተስ ክቡራትና ክቡራን በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ እስቲ እንወያይበት። እንዳትፈናከት ያዛት በጫሉ እንደ ካርዲቢ ቤቢ ቤቢ አርጎሽ ኒኪ አይናቸው ዳሩ ሳረገው ሼኪ ሼኪ በስመ አብ መንፈስ ቅዱስ ሰብድ ያገግማል እንጂ አይደለም። ይሄንን አምፖል የመሰለ ቂጥ አሳሳትኩት እጄ በሚኒ አንዱ ለሳረግለ ሼኪ ምንድነው ይልናት ምንድነው የበጠበጥሽው ፊታችን ላይ ምንድነው ያላወስሽው? ሼኪ 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 ቤቢ ሼኪ ሼኪ እንኪ ማን ነው እንኪ ማለት ያማ ቤት በኩል ምንድነው እንደዚህ አይን የሚያቃጥል ዘፈን መስፈር? አይኔን ያቃጠለ በቃ አይኔ ግን ደስ ትላለች። እንደዚህ ደግሞ ገለልተኛ ሆነን ደግሞ ስናየው ደስ የምትል ቀይ ጂኒ ከኔ ከሆነ ብዬ ግጥሞቹንም ቀስ ብዬ ላዳምጣቸው ሞከርኩ። ምንም ሊገጥሙልኝ አልቻሉ። ሰጠሁት ዋርኒንግ መዋኘት ሳችል አትግባ ብዬ ከገንዳው ምን ያክል ቢሰፍ ሼኪ ሼኪ ቤቢ ሼኪ ሼኪ ቤቢ ሼኪ ሼኪ የቪዲዮ 90% ላይ ያለው ቂጥ ቂጥሽ ፌል ያርግና ምን አርጉ ነው የምትይው?
እንጀራው በቃ የጨረሰ ያበደ ድሪል ሚውዚክ ሰርተሻል ባንቺ ቤት በድሪል ነበር ሁለቱንም ቂጣ እንዳልጎ ድፍን ድንች ማውጣት። እህታችን ከዚህ በፊት እንደዚሁ በራቁት ከአንድ ጓደኛዋ ጋር ሆነው በራቁት የሆነች አጭር ነገር ሰርተው ነበረ እና በዛ ሰው ተቃውሞ አንስቶባቸው መተው ይቅርታ ጠይቀው ነበር። እዚህ ማምጥተን አይተናል። ትንሽ ቆየት ብሏል እንጂ እኛ ይሄን በራቁታችን የወጣ ነው ስማችን እንዲታወቅና ከዛ በኋላ ሰዎች ማስታወቂያ እንዲያሰሩን ነው። ያ ሁሌ እንደምናነሳው በኔጌቲቭ ነገር አለ። አሁን ሰው ታውቆ ማስታወቂያ የሚሰራው እሱ ነው አንዱ አስቸጋሪ ነገርና ለዛ ብለን ነው ይቅርታ አድርጉልን ሁለተኛ እንደ አይነት ስህተት ውስጥ አንገኝ ምናምን ብለው ቪዲዮ ለኢትዮጵያ ሕዝብ ብለው ይቅርታ ሰርተው ነበር። ቪዲዮ ይቅርታ ብለው ይኸው ምን ሳይውል ሳያድር በሉት በአጭር ጊዜ ውስጥ ደግሞ ይኸው እንዲህ አይነት ክሊፕ ሰርታ መጣች። በጣም ያሳፍር። ተስፋ ስቆርጥ አንድ ቀን እሱ ነው የደወለልኝ። like I gave up completely ቴዲ አፍሮ really I think 80,000 ነው 100,000 ተከታዮች ነበር ቲክቶክ ጀምሬ። እሺ then the haters were being very strong is that I'm done ስራ ላይ ቁጭ ብዬ ነው ሴኩሪቲ እየሰራው like I was literally thinking to delete my TikTok እሺ ከዛ በፊት ግን I was manifesting okay አንድ ቀን ከቴዲ እኮ ማውራት እችላለሁ who knows አንድ ቀን ከዛ he literally voice ላከልኝ ቴዲ አፍሮ ሰላም አዶናይ እንዴት ነህ ሰላም ነው ወይ ቴዲ ነኝ በጣም ቪዲዮዎች ወዳቸዋለሁ በጣም ትልቅ ቦታ ደርሳለህ ምናምን አለኝ። ድምጹ ይመሳሰላል ግን I couldn't believe it I told him ፎቶ ላክልኝ አልኩት። እሺ ፎቶ ላክልኝ አንተ ኮንክ and then he video called ከዛ ቪዲዮ ኮል ሲያደርግልኝ ሳየው I couldn't believe it so እሱ ዘፋኝ በጣም ወድለታለሁ ዘፈኖቹ እንዳለ በአጠቃላይ and then የዛን ቀን ሲደውልልኝ ደግሞ like damn አስበው it's like God giving me the biggest sign and Teddy he can see my potential ምን ደረጃ ላይ መድረስ እንደምችል why not me if I can't really believe in myself then yeah Teddy belief እኔ ላይ ያለው እሱን ተጠቀማለሁ then I kept going yeah you have his number ይታክስ አድርግለታል ማንንም ሰው እንዳትናገር ነው ያለኝ ማንንም ሰው እንዳትናገር ግፊ እየተባልሽ ነው ወገብሽ ላይ ተኝተሽ እግሮችሽን አየር ላይ እንደዚህ አንፈርጠሽ እያማጥሽ ከሆነ አሁኑኑ አቁሚ። ሐኪሞችም ነርሶችም አዋላጆችም እባካችሁ ይሄ አማማጥ ይሄ ሱፓይን ፖዚሽን ወይ ኦቶሚ ፖዚሽን አማማጥ መቼ ነው የመጣው? በ17ኛው መቶ ክፍለ ዘመን አንድ ፊቹ ያለ ንጉስ ሉዊ የሚባል እቁባቶቹ ከመብዛታቸው የተነሳ በጣም ያስወልዳቸው ነበር። ሲያስወልዳቸው ምን መጣለት? ወገባቸው ተኝተው እግራቸውን አየር ላይ አድርገው እነሱ ሲወልዱ እሱ ማየት ስለሚያስደስተው በዛን ጊዜ ተጀመረ። ከዛም በኋላ በ18ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን ከዛ በኋላ ሐኪሞችም ይሄንን ነገር አስፋፉትና ለነሱ ምርጥ ስለሆነ እንደዛ መጡ። ግን ከሺህ ዓመታት በፊት ወደ ግብጽ ወደ ምናምን ስንሄድ ባህሎቻችን ስናይ ወደ ሀገር ውስጥ እንኳን ስንገባ እንዴት ነበረ እናቶቻችን እንኳን ቢወልዱ? እናቶቻችሁን ጠይቁ። የኔ እናት ስጠይቃት ገጠር እንዴት ነበረ የሚወልዱት? ጥቀሻ ነበር አለች። ምሰሶ ይዘጋጃል። ቁጢጥ ብላ ጥቀሻዋ ለምንድን ነው? ኢቭን እነሱ እንኳን በጣም ሳይንቲስቶች ነበሩ፣ ያመዛዝኑ ነበር። ፊንጢጣዋ እንዳይወጣ ጥቀሻ ላይ ትቀመጣለች አለች። አያችሁ፣ ፔልቪክ ፍሎር ገብቷቸዋል ማለት ነው። ያኔ እንኳን የዳሌ ወለል ጡንቻዎች ጥቀሻ ላይ ትቀመጣለች። ምሰሶ ይዘጋጃል። ከዛ በኋላ ግራቪቲ ይረዳታል ማለት ነው። ኒውተን ሎ አፕላይ አድርገዋል እነሱ እንኳን። እኛ ግን ምንድነው አጌንስት ግራቪቲ እንግዲህ ታያት እና ምንድነው በወገብ ማማጥሽ ነገሩ ለምንድን ነው ካላችሁኝ፣ አንደኛ ሴክረም እና ቴልሆንሽ ሰኝተሽበት ነው መታምጪው። ያ ደግሞ ልጁ ዲሴንድ እንዳያደርግ ወደታች እንዳይወርድ ይገድበዋል ማለት ነው። ወደታች እንዳይወርድ ወደ በርዝ ካናላችን እንዳይወርድ ይገድበዋል። ያ ደግሞ ወዴት ይመራሻል? ወደ በጣም ረጅም ምጥ ሲሆን ደግሞ የዳሌ ወለል ጡንቻዎችሽ ይጎዳሉ ማለት ነው። ከዛ በኋላ ወደ ምን ይበል ስቲች ይኖርሻል፣ ኤፒዚዮቶሚ ሊኖርሽ ይችላሉ፣ ይቀዱታል። ከዛ በኋላ የደም ዝውውሩ ይገደባል። የደም ዝውውር ሲገደብ ደግሞ ልጁ ታፈነ ተብሎ እየተሯሯጥ ወደ ሲኤስ ይከቱሻል። እና እባካችሁን ሐኪሞች አሁን የምዕራባውያን ሀገር ምን መጥቷል መሰለኝ በርዚንግ ስቱል መጥቶላቸዋል። ልክ እንደ ቅድም እንዳልኳችሁ እንደ ጥቀሻው ቁጢጥ መዳረጊያ እቃ። ምክንያቱም ቁጢጥ ማለት ስለሚከብድ ይይዛሉ። በቁጢጥ ይወልዳሉ፣ በኦል ፎርስ ይወልዳሉ፣ በቆመው እንደዚህ ጎንበስ ብለው ይወልዳሉና ብዙ አማራጮች መጥቶላቸዋል። እኛም ሀገር ወደዚህ ማምጣት እንችላለን። ስለዚህ እባካችሁን ይሄንን ነገር አፕላይ እናድርገው፣ ወደኛ ሀገር እናምጣው። እናትየውን የሚጎዳ ነገር ነው በጀርባ ተኝቶ ማማጥ። እኔ የወለድኩትኝ በኦል ፎርስ ነው።
የተለያዩ ፖዚሽኖችን እየቀየራችሁ ለእናንተ የሚስማማ ፖዚሽን ስታገኙ በዛ ፖዚሽን ላይ መውለድ። እንግዲህ የምትለው ነገር እውነት ሊሆን ይችላል፣ ግን ሐኪሞቹ ባሉት መሰረት ነው አይደል የሚወለደው። ሌላው ደግሞ ቢዝነስ ነው እኮ ቶሎ እንደውም አሁን የግል ቦታ ላይ በምጥ እንዳይወልዱ ሆን ብለው ኦፕሬሽን መደረግ አለብሽ ብለው ምክንያቱም ክፍያው ትልቅ ስለሆነ እዛ አስገብተው ይቀዳሉ የሚባል ነገር እንሰማለን በርግጥና እና ስለዚህ ጉዳይስ እንደው ዘርዘር ያለ ነገር የምታውቁት ነገር ካለ ደግሞ ኮሜንት ላይ ጨምሩልን እስቲ። ከዛ ያው ሊስት ላይ ስለሌለው ማንንም ትሮጣለች ብሎ አያስብም። ልክ ሰዓቱ ሲደርስ ተነስቼ አሟሟኩና የብዙ ሰው አይን ወይ ለነገ ነው የምታሟሙቀው ወይ ደግሞ በቃ አሟሙቃ ለመሄድ ነው ብሎ የሚያስበው። አሟሟኩኝ ወደ ሜዳው ቀጥታ ከተወዳዳሪዎቹ ጋር ገባሁ። የሚገርመው ነገር ደግሞ አንዳንድ ጊዜ የሆነ ሩም ውስጥ ይሄ ስታርት ነምበርሽ ይሰጥሽና ቼክ እየተደረግሽ ነው የምታልፊው። እንዳጋጣሚ ሆኖ ይሄ የሞናኮ ስቴዲየም ጫፏ ላይ ስቴዲየሙ ጫፏ ላይ ነው ቼክ የምትደረጊው። ገባው እንደ ተወዳዳሪ። ከዛ ጠበቅኩኝ ማለት ያሰብኩት ልክ ተወዳዳሪዎቹ ቁጥራቸው ተጠርተው ሲጨርሱ አምልጬ ልገባ። በጣም ይገርማል ማለት በውድድሩ ላይ የመወዳደር መፍቱም አለኝ ፖይንቱም አለኝ። ትልቅ ውድድር ነው። ስለዚህ አማራጭን ተጠቀምኩ። ገብቼ ውድድሩን አላስነሳም። ካለ ቁጥር አያሰልፉሽም። ያው ትልቅ ውድድርም ስለሆነ ያንን ባደርግ ገብቼ አምልጬ ባደርግ ደግሞ ትልቅ ዜና ነበር የሚሆነው። ልክ ያን ላደርግ እየተዘጋጀው ያለ ያው በቃ እንደማልተው ሲያረጋግጡ በጣም በሩጫ ቁጥሩ መጥቶ ተሰጠኝ። ጀግና ነሽ። ውድድሩ እንዳይቋረጥ ብለው ነው? አዎ። ማለት እንዴት ማለት ምን ልታረግ ነው ማለት ያው ቁጥሩ ነበረ። ያው እንድገባ አልተፈለገም በውድድሩ ላይ። እንዳታሸንፊ ነው ወይስ ምክንያታቸው? ብዙ ነገሮች አሉ። ውድድር ላይ ትሬኒንግ መስራቱ መልፋቱ መሮጡ ሳይሆን ብዙ ቻሌንጆች አሉ። ፈተና ነው። ይሄ አንዱ ፈተና ነው ማለት ነው። ይሄም አንዱ ፈተና ነውና ቁጥሩ መጣ። እንደነደዳት መጣ። የሰው ለቅሰው አበላሸች የሚባለው የለ። በቃ ነርቨስ እንደሆንኩ ነው በቃ የገባሁት ውድድሩ። ነርቨስ በቃ ነርቨስ አታውቂኝ። ውድድሩንም ገባው። አንደኛ ወጣው። አንደኛ ወጣሽ? አዎ። እንዴት ደስ ይላል ደግሞ። አዎ። በነጋታውም 3000 ሜትር ገባው። እሱንም አሸነፍኩ። አንደኛ ወጣሽ? አዎ። ይገርማል። እንደውም የባሰ ነካክተዋት የበለጠ ጀግነቷን ጨመሩላት። በነገራችን ላይ አንዳንድ ስም ይሰራል የሚባለው መሰረት ደፋር አርስሞ እውነትም ደፋር በላለው ጅማውሽ ጠጣለው ጅቧ ተኛለው ጅዶር ነበር ጅልጥ የጅልጥ ልጅ ባይዘው አይኪው ከ10 በታች የሆነ ሰው እዚህ ውስጥ እንዳይገባ ከ110 የሆነ ሰው እዚህ ውስጥ እንዳይገባ። ይሄን ያቀናበርከው ሰው በስማም ጀግና ብያለሁ። እግዚአብሔር ይመስገን። በእኛ ብሔር ያው 3 4 4 5 አቅም የቻለው ማግባት ይችላል። ያው አጣት ይሁን እንግዲህ ከበኋላ የተጻፈው ነው በአዲስ ኪዳን ላይ ነው። ያው እንግዲህ ከመጽሐፍ የተጻፈ ስለሆነ ለትንሽ ጋፕ ሊታረቅ ይችላል። ነገር ግን በባህሉ ማግባት ይቻላል። በባህሉ ማግባት ይቻላል። ችግር የለውም። ማለት ትፈልጋለህ እንዴ ማግባት? እኔ ያው ከተማው ስለሆንኩኝ ከተማ ስትሆን እንግዲህ ያው ሰዎች እንደ እሱ የተማረ እሱ እንደዚህ ሊሉ ስለሚችሉ ይሄም ገጠር ሆኖ አገባለሁ። ገጠር አሁን እዛ ፋዘር ማሳ ላይ ከሆንኩኝ ደግሞ የግድ ነው መውለድ አጣት የለውም። መውለድ አጣት የለውም፣ መግደል አጣት አለው። ስለዚህ አንተም እኮ ከሁለት ነው ልጅ 6 ልጅ 5 ከ3 ነው 6 7 ማን አሁን እዚህ ከኔ ጋር ያሉ 4 አሉ። ውጪ እናታቸው ጋር ያሉ አንድ እናት አንዷ ዱባይ ነው የምትኖረው፣ አንዷ እዚህ የጎፋ ልጅ ናት፣ የአርባ ምንጭ ልጅ ናት ሚስቴ እና ከአንድ ከአርባ ምንጭ ልጅ ለአንድ ልጅ እዚህ ከአማራ ልጅ ናት፣ ግን እዚህ እኛ ጋር ነው የምትኖረው። ከሷ ደግሞ አንድ አለኝ። ስለዚህ ከብሔር ብሔረሰብ አዎ። ስለዚህ ታዲያ እኮ ደርሰሃል እኮ አንተ በአባት 3 አዎ። አርምን 6 ምን አለች ነው ሲገነኮ 6 ምን የሚበላ ካልጠፋ ምን ይቸግራል። እንደምታየው አሁን አደግ ካሉ እዚህ ከፍት ይዘው መጥተው ከፍት ይዘው ይበላ እሱ ሙዝን ይበላል። የልጅ ምግብ ነው። በቃ እንደዚህ ለማሰብ ንጹህ ልቦና ይጠይቃል ይመስለኛል። እንደው
እንደ ከተማ ሰው ፊደል እንደቆጠረ ሰው ምናምን ስታስቡት እንዴት ያድጋል ልጅ እንዴት ተሰቃይቶ ተጨፍልቆ ምናምን ልንል እንችላለን። ግን በየዋህነት ፈጣሪና ምኑ ይወለዳል ያድጋል ይላሉ። ልጆች በደንብ ጠብቁት። ፓርኪንግ ብዙ አመት ሰርተህ መኪና ማበላለጥ ስትጀምር ኦኬ በደንብ ጠብቁት። አንተም በደንብ ጠብቁት ትላለህ። አስረው ግባ እንዳይበላል የሙዲ ዘል አውሬ አቆመ። በደንብ ጠብቁት። እኛን ጠብቀን እንጂ አንተ ይሄ እኮ ስማ ሮንግ ተርም ፊልሙ አወቀው። እዛ ላይ እኩይ ገጸ ባህሪ የሚጮህ ሰውዬ ጠላቱ መኪናው ያ የሚለው ሰውዬ ማለት የሱ መኪና እኮ ይዘግባ አንተ ጠብቁት አላለም። መጣች እቺ ጋር ልጆች እቺ ነገር ያዛት ምንድነው ሀብር ምን አራራ አሽጋይሮ ዘይት ምናምን ተቀይረበታል። ምን ሆነ ነው አንተ ዝናብ ሲመጣ መጥረጊያውን አሰረበት እሱ ነው። ዝናብ መጥረጊያ ኑሮት አያውቅም። የመኪና ስማ ጃኑ ለባለቤታችሁ ያስገቡት እኮ ነው የዛሬ 80 ምናምን አመት። ያኔ ይኸውልህ እንደ ሀገር የነበረን 3 መኪና ነው። ይሄ አንደኛው ነው። 3 ስለነበሩ ቢዘንብም አይተያዩም። ችግር የለውም። ማውጣች ቆይ ማማ ይሄው ልጥጧ መጣ እዚህ ጋር እናት ይሄው በድን ሰውነት እኮ አይደለም ይሄ በድን መሬት በይ አንተኝስ መርቼዲስ አይባልም። እቺ ትዋጣች መርሴዲስ አይማ ለሺ ብር ያዙት እናቴ እንዳለ ትራፊክ እናስገባ ታርጎ ይፈታል። ግቢ ያረጀ ከማርሴዲስ ውጪ ምንም ነገር ማይታ። ይሄ ልጅ ግን በቃ ትልልቅ ፊልሞች ላይ እስካየው ቸኩያለሁ በጣም። ኢትዮጵያ የምትባል ሀገር ግን give me anxiety በማገባኝ ነገር እኮ ነው። ምንም ስለዛች ሀገር ሳልሰማ ምንም ነገር ስንት ሳንል መኖር የምችልበት ሀገር ቁጭ ብዬ ጠዋት wake up እንደዚህ አይነት ዜና እንሰማለን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 17 እና 385 590 it's like not everybody ምናምን እያልን እዚህ ስንከራከር እንውላለን። ግን እንደዚህ አይነት ነገር ስናይ ምንድነው የሚባለው? ወይ የ11 ዓመት ልጅ ምን ቱን ነው? I don't get it እኮ like you know what I've seen it all in my life። ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገሮች፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care። ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ ነው። በቃ ሊትራሊ በጣም የምፈራው like literally I don't understand ነው እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባውን ሄልፕለስ የሆነ ልጆች ሲቆጣቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ አለው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤው ምናምን በጣም ነው የሚያስፈራኝ። I don't understand እስከ መግደል ደረጃ this is too much. Honestly ይሄ app is gonna kill me. ምንም I have nothing ምንም ከዚህ app የሚቀርብኝ ነገር የለም። like anxiety like that is the only thing ያተረፍነው። ግን okay ጥሩ አረጉ እንበልሽ ሞት ፍርድ ተፈረደባቸው ተፈጸመም አልተፈጸመም ዳዝን እኮ ልጅ አይመልሳት። ምንድን ነበር እሺ መሞቷስ? እሺ ሞተች ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል።
ላይክ እንዲ ሰው መግደል ምናምን እንዲ ሞድ ሰው አይደለም ዶሮ እንኳን ሲታረድ ማየት አልወድም። የኬዝ አስታውሳለሁ ገና አባትየው አዝኖ ይሄ ወንጀሉ እንደተፈጸመ በተለያዩ የዩቲዩብ ቻናሎች ላይ ኢንተርቪው ሲደረግ አይቸው ነበርና በጣም ያሳዝን ነበር ያለው ሁኔታ። እንደውም በጣም ተፈርቶ ነበር ሁሉ ወንጀለኛን ላይ ሆኖ የሚችሉበት መንገድ ሊኖር ይችላል አይነት ነገር በጣም ያዛን ጊዜ እንግዲህ ያው ቶሎ በላይ ነገሮች ስለሚመጡ ተረስቶ እንጂ በጣም አነጋጋሪ ነበር በወቅቱ። በመጨረሻ ግን ይሄን ውሳኔ አግኝተዋል። እንዳለው ግን አይመልሳትም እሷን። ግን ምን አይነት ሰዎች እንዳሉ መሃላችን በቃ በጣም የሚያስፈራ ነው እንዳለው። በጣም እንግዲህ ተፈጻሚ ይሆናልን ብዬ ለማመን በጣም ያስቸግረኛል። እስቲ እናያለን ወደፊት ደግሞ እንግዲህ ሰፊ በረንዳ ያለው ባለ 2 መኝታ አፓርትመንት ከዲኤምሲ ሪል ስቴት። ጤና ይስጥልኝ፣ ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እጅግ ዘመናዊ አፓርትመንት እየገነባን ሲሆን ከዚህም ውስጥ ዛሬ የምንመለከተው ሰፊ በረንዳ ስላላቸው ባለ 2 መኝታ ቤቶች ነው። እነዚህ ቤቶች ባለ 2 መኝታ ላይ ባልተለመደ መልኩ ሰፊ ኮሪደር ያላቸው ሲሆኑ በሳሎንና በመኝታ ቤት በኩል እስከ 5 ካሬ ስፋት ያላቸው በረንዳዎችን ያካተቱ ቤቶች ናቸው። በአራቱም አቅጣጫ በአረንጓዴ ስፍራ በተከበቡ ህንጻዎች ውስጥ የሚገኙት እነዚህ አፓርትመንቶችን በ8% ቅድመ ክፍያ ጀምሮ ቀሪውን በ8 ዙር ከፍለው ማጠናቀቅ ይችላሉ። እንዲሁም 50% የባንክ ብድር አመቻችተናል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል፣ በአንዳንዶቹም ደግሞ አዝነናል። በሚቀጥለውም የተለያዩ ቪዲዮዎች ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ስትገቡ ላይክ ያላደርጋችሁ ስትወጡ ላይክ አድርጋችሁ መልካም ጊዜ። ባይ ባይ።